ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ ትውልድና እድገቱ በቀድሞ ጎጃም ክፍለ ሀገር ባህር ዳር አውራጃ ባህር ዳር ከተማ ነው። የአንደኛና የሁለተኛ ደረጃ ትምህርቱን የተከታተለው ሙዚቃንም የጀመረው ባህር ዳር ነው። ሆደም ተንገላታ የኔ ዓለም ልቤ መሽታደል ውሎ እንዳደረነው አረገኝ ደከምከም ያለ ሰላም ለማደረ የኔ ዛሬ የትውልድ ስፍራዬ እንግዲህ ጎጃም ክፍለ ሀገር ባህር ዳር ከተማ የተወለደው እዛው ከተማ ውስጥ እሺ አሁን ግራንድ ሆቴል የተሰራበት ፊት ለፊት ነው ተወልጄ ያደኩት እኔ ቀበሌ 34 ማዘን ይባላል የኔ ሰፈር በጣም አሪፍ ነው እኔ ባህር ዳር በጣም ነው የምወደው እሺ ዛን ተወልጄ ያደኩትኝ እንግዲህ የልጅነት አስተዳደጌ ደግሞ እንደማንኛውም ማህበረሰብ ጣና ላይ እየዋኘሁ የጭቃ ሸርተቴ እየተጫወትኩ በኢኮርኪ እየተጫወትኩ ነው ያደኩት በልጅነቴ እንግዲህ ትምህርቴንም እዛው ሰርጸ ድንግል ፋሲሎና ጣና ሐይቅ የተማርሁት በ13 ዓመቴ በ14 ዓመቴ ታዳጊ ህጻናት ገባሁ። ታዳጊ ህጻናት የኪነት ነበር ያኔ የኪነት ቡድን ነው እሺ በነገራችን ላይ በጣም ለኪነ ጥበቡ ትልቅ አስተዋጽኦ ያደረገ ገቨርንመንት ቢኖር የደርግን ነው ማመሰግነው ነኝ በዛን ጊዜ ጥበቡን እንዴት አድርጎ አሳደገው ብትለኝ እኛ ታዳጊ ህጻናት ጀመርና ካዮማ ይባላል አዮማ ኪነት ከታዳጊ ህጻናት አዮማ ትሄዳለ ካዮማ ነው እንግዲህ ወደ ጊሻባ ይያልኩ የመጣሁት ማለት ነው። ሰማንት ለምስ ያኔ አውስ ያኔ ነው እንዴ ያ በጋለ ልጅ ብርድ አይነካውም ወዳጄ እሱማ ለሊት ተነስቶ አይደል ደረስ ሀይጮ ተነስቶ ከብቶች የሚያሰማራ መች ነካልና አንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በግዚያቸው ወይ ጉድ ልጅቱ እኮ የኔ ልጅ ናት እና ብትሆንስ ኧረ አንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በግዚያቸው ጥሩ ፍቃደኛውና ከዚች ቁማ ከደረስ ከዚያ ስትመጣ ትገባታለህ። ለድምፃዊነት ሙያው አርአያና ምልክት ከሆኑት መካከል ጥላሁን ገሰሰ፣ ባህሩ ቀኜ፣ ማሪቱ ለገሰ፣ ከተማ መኮንን ጥቂቶቹ ናቸው። የድሮ ዘፋኞች በሙሉ ነው ሞዴል ናቸው እኔ ምክንያቱም ቅድም እንዳልኩሽ እነጋሽ ጥላሁን አሉ እነጋሽ ባህሩ በተለይ ጋሽ ባህሩና ማሪቱን በጣም ማደንቃቸው ነኝ እጅግ በጣም ሁለቱ በጣም የተለዩ ናቸውና ጋሽ አለማየሁ ቦረቦር አንቺ የጎጃም ነን ያላጀው ወራቱን ሸሸው ገዳይ ሲሉ የሆነ ከውስጥ የሚጎረመረመው ነገር የሆነ ጉልበት አለው ይሳቸው ማንም ሰው አይታደለውም ያንን እና በጣም ይለያል ይሳቸው ስራ እነጋሽ ከተማ አራዳ ሲነፋ መለከት ገጠም አርጎ ስሞ አይኗን መመልከት ወይ አዲስ አበባ ወይ አራዳ ሆይ አገር እንደዘው ይናፍቃል ወይ አራዳ እንዴት ነው ካዛንቺስ ችምችም ያለው መንደር አወይ ደጃችሁ ቤት ችምችም ያለው መንደር አይ ሰባራ ባቡር ችምችም ያለው መንደር እንዴት ነው ለገሃር ችምችም ያለው መንደር እንደምን ነው ፒያሳ ችምችም ያለው መንደር
ወአዲስ አበባ አችምችም ያለው መንደር ቀን ሳይቃጠሩ መላ መላ እቅፍ አርጎ ማደር መላ መላ ተሰራ ተጌጠ ቤቴ ሞላ እንዳንቺ አማረበት የኔ ገላ። እነዚህ ሁሉ የኔ ሞዴል ናቸው፣ የኔ ሞዴል ናቸው። ከድምፃዊነቱ ባሻገር የባላገር ፍቅር በተሰኘው የመድረክ ቲያትር ላይ በመሳተፍ በመሪ ተዋናይነት ተሰጥኦውን አስመስክሯል። ቀልድ ጨዋታ ማላቸዋል። እንደው የጉብል እዚህ መንደር አንድ ልቡ የፈቀዳት ልጅ አለች። ያለያም ለብቀላ እያደባል። ታዲያ ጨለማን ተገን አድርጎ ምን አመጣው? ሬ ሰላም አድርገው ፈጣሪ በቸራ ሳድሩ። አይዞ እኔ ታያታለህ። እኛ የተነን በዚህ ጊዜ ካልቆምንልህ ለመቼ ልንሆን ነው? አይደል በአመት ባል ምድር ለፍቅር እንጂ ለድብድብ አልዘጋጅ። ሽመሬ ለጨዋታ እንጂ ለጠርስ አላነሳው። ገብቶ ከመጣ ልለቀው ነው አሳየዋለሁ እንጂ ኧረ ጎራው ነረጎራው ኧረ ጎራው ነረጎራው ደበሎ ኧረ ጎራው ነረጎራው ዋ ሆነ ነው አይደል? እንዲያው በባዶ ሜዳ ወይ እባክህ ያለ ቦታው ይቅርብህ እባክህ። በብለውንም የነገውን ያህል ያውቃል። እንንቀሳቀስ። እሺ እንግዲህ ታላችሁ እንሂድ። ኧረ አንተ ይኸው ብሎኛል። መሆነ ነው ደህና የመጣው አላለኝም ነበር? ደህናማ ደህና ነኝ። ግና ምን እርድ ይባል ላሜን ፍለጋ ሂጅ የምታምር ጊደር አይቼ ግብኔ ብቻ ነው የመጣልህ። የምን ጊደር አመጣ? አንተ እኮ በሄድክበት ሁሉ አንዳንድ ነገር አታጣም። የምታምር ጊደር አልኩህ። ግን ያለችበትን ብረት መዝጊያውን የሚከፍተው ወንድ የለም። ቢሞክርም እንኳን በህይወቱ ቆርጦ ነው። ወይ ግን ልታርገን ግን አለበለዚያ ልቢ መስጥሩ በኔና ባንተ ይቅርና ያያጌታቸው ልጅ አይታ ታውቃለህ? የቷ አምና የቅበላ ያገባችሁ አይነት አይደለችም። እቺስ ትንሽ ናት፣ አልተድራም። ኧረ ሁሉ ሀገርሽ የሚሏት እንዳት እንዲህ አያሉ ስጠባት ነው የሰማሁ። የሚያየሃት እንደሆነ ደግሞ እኔ ለአንተ ምን እነግርሃለሁ ታውቃት የለ እና እሷን ወደሃት ነው። እናንተ ከነሱ ጋር ለግድያ እየተፈላለጋችሁ አንተ እሷን ወደድኳት ብትል ሀገር ይዞ ይላል። ስለ አገሩ ምን ቸገረኝ ነበር? ሰው እንደሆን ከሰው ራስ አይወርድም ብሎ ናፋፉን ሲደግሞ ይተውናል። ግን ችግሬ ቤት በኩል አገኛት። በአጋም እንደታጠረ እንጆሬ በሾህ መሃል ሆናብኝ። እንዲህ የምትሆን ቆይ ቆንጥጣታ ካስት እዛ ላይ ታዋቂ ድምፃዊ አለ። ሰሜ ባላገር ነበረ የአፍቃሪውን ፓርት የሚጫወተው እና ምንድነው የሰሜ ባላገርን ማረጋቸው ጥሩ ነገር በእኛ ሀገር ያልተለመደ ትወናውንም ይሰራል፣ ዘፈኑንም ይሰራል። ሚውዚካል ነበረ። ሚውዚካል ሲባል ብዙ ጊዜ እኛ የምናስበው የአውሮፓ የአሜሪካ አይነት ሚውዚካል ነው። ምናልባት ለመጀመሪያ ጊዜ ገጠር የሆነ ኢትዮጵያዊ የሆነ ሚውዚካል የተሰራው እሱ ይመስለኛል። ከ40 ዓመታት በላይ የዘለቀውን የትዳር ህይወቱን አጋርና የአራት ልጆቹን እናት ያገኘው ተወልዶ ባደገባት ባህር ዳር ከተማ ነው። ሁለታችንም የባህር ዳር ልጆች ነን። በትምህርት ቤትም በሰፈርም የአንድ ከተማ ልጆች ነን። ስለሆነ ያው እኔ ግሻ ባልኪነት ተሰራ ነበር። ሳውራጃ የማ ነበረች የባህር ዳር አውራጃ አሰልጣኝ ሆኜ ሄድኩኝ እነሱ ጋር በደንብ አሰለጠንኳት ማለት ነው። ያኔ እንግዲህ ሰሚ ጋም እየተደበቀ ስቴጅ አባትሽን በጣም እንደሚቆጣሽ ሰምቻለሁ። እንዴት ነበር? እሱንም ከማወቄ በፊት አባቴ ይቆጣጠርሻል። ወለን ኪነት ብለን ስንሄድ አይፈልግም እኛ እንትን በዛ የተነሳ በጣም እንትን ነው ከባድ ነው። ለኔ በጣም ብዙ ፈተና ነው ያሳለፍኩት። ግርፊያም ድብድብም እንደነበረ ሰምቻለሁ። ምልክት ሁሉ እንዳለ ስታወሪ ሰምቻለሁ። ምልክት አለ። እኔ እንደውም በጣም የገረመኝ ነገር እንደዛ ሆነሽ እንኳን የልጅነት ፍቅር ምን ያህል ጠንካራ እንደሆነ የሚያሳየው እሱን ጠፋ ልትዩ እንደሄድሽ ነው የሰማሁት። ልክ ነው ሰሚዬ? ዋው አይደል? ከየት አገኘሽ መረጃ? አይ በጣም ይገርም ነው።
በጣም ትልቅ ሚስጥር እኮ ነው። እሷና ብቻ የምናውቀው እኮ ነው። ለልጆቻቸው መልካም ስነ ምግባር ለማውረስ እንጂ ለክፋት አይደለም። እና በጣም ኃይለኛ ነበሩ አባባተ። ከዛ ውጭ ደግሞ የኔ ዘፋኝ መሆን ደስተኛ አልነበሩም እሳቸው። በእኛ ሀገር አመለካከት እጅግ በጣም የወረደ ክብር የሚነካ በቃ ዝቅተኛ የሆነ ሙያ ከዚህ ሀገር ጥፋልኝ ወይኔ ሀገር ጥዬ ልጥፋለች እና ያን ሁሉ ፈተና አልፈናል። ልጅነት የተጀመረ ትዳር ጥሩ ነው። አብረህ ስታደግ ደስ ይላል። ከአንድ ማንደጃና ከአንድ 90 ሴንቲሜትር አልጋ ላይ ነው የጀመርነው የሚል ነገር ሰምቻለሁና ታሪከኛዋ ነች እሷ። ፈርሜላዋም ታሪከኛ ነች፣ አልጋዋም ታሪከኛ። ደስ የሚል ጊዜ ነው ያ ጊዜ። ምንሽ ያ ነው ወደ ዋና ትዳር የሚያስገባሽ ይሄ ነው። ካስተዳደግሽም ይጀምራል። ከዛ በኋላ ያ ነው ያ ነገር አብሮ የማደጉ ነገር የነበረው ዕቃ ከዛ ደግሞ አሁን ያላችሁበት ደረጃ ደስ ይላል። እኛ በዛ ሰዓት ምንሽ ዕቃ ብዙ የለንም። ቤት ትንሽ ናት ያለችን። አንዲት ምድጃና አንዲት አልጋ ናት። ለዘመድ ነው የሰጠናት እሷን አልጋ። እሺ ያው ምንሽ እንትን ሲል ይጠባል። ለዘመድ ነው የሰጠናት። ግን በጣም ደስ የሚል ጊዜ ነው። ያ ነው በጣም ደስ የሚል ከአሁኑ ይልቅ አብሮ ማደግም በጣም ትልቅ ነገር ነው በትዳር በጣም እና በጣም ደስ የሚል ጊዜ ነው። አልጋውም ያው ብትኮራረፉም ታስተካክፋለች። በጣም ቃንቾ የሚል ዘፈን በሙሉ ለሷ የሰራሁት አይ ማማሩ ሁሉ በየቤቱ ሲደርስ አውደ ዓመቱ ለሷ የተሰራ ነው። ያኮራናል ለሷ ነው። ለት በሙሉ ልበልሽ ሆዴ ልበልሽ እቴ ልበልሽ የልጅነት መልኬ አብሮ አደጌ ነሽ እቴ እንደምን ነሽ ይሄን ይሳል። ድምፃዊ ሰማኸኝ በለው እስርን ጨምሮ የተለያዩ ጊዜያት የገጠመውን የህይወት ፈተና በተመለከተ እንዲህ ብሎ ነበር። በህይወት በጣም ማትረሳው ህይወት አጣብቂኝ ውስጥ የሆነበት አጋጣሚ መቼ ነው? ህይወቴ አጣብቂኝ ውስጥ የገባበት ብዙ ናቸው። በተለይ በማላቀው ምንም በማላቀው አሜሪካን ሀገር ከ11 ዓመት በኋላ ያውቃል እንግዲህ ያን ታሪክ ከ11 ዓመት በኋላ ፋይሉ ከተዘጋ ከ11 ዓመት በኋላ ክስ ተመስርቶ የታሰርኩበት ከአሜሪካ መጥቼ የገባሁበት ማለት ነው። ያው ትልቁ አጣብቂኝ እሱ ነበር። የመወሰን ነገር ገባ እና ጌታ ሆይ ከልጆቼ ጋር እንድኖር መልካም ፍቃድህ ከሆነ ወደ ሀገሬ በሰላም ልግባና እስሩንም አቀልልኝ አልኩኝ። የተፈረደብኝ 4 ዓመት ነው እዛ ሆኜ እንግዲህ 4 ዓመት ተፈረደ። ያው ተቦርዶ እናንተ ነበር እንዲያውም ይመጣል አይመጣም ሬዲዮ ላይ ታዲያ ላይ ከዛ ይመጣል አይመጣም እዛ ይደወልና ይነገረኛል እንደዚህ የተባለ ነው ምናምን ይላል። አይ ችግር የለም እኔ እንኳን 4 ዓመት አይደለም ለምን 10 ዓመት አይሆንም ከኢትዮጵያ ሸሽቼ የምኖረው ነገር የለም፣ ግን እግዚአብሔር ያቅልኛል ከዚህ አጣብቂኝና ጠባብቅ ውስጥ በነፃነት ወጥቼ እንድኖር ያደርገኛል አልሁኝ። ከመጣው በኋላ ደግሞ ልክ በአመት አመክሮ እንኳን ቢኖረኝ 2 ዓመት ከ8 ወር ነው የምታሰረው። ልክ ከመጣው በኋላ በአመት ከ5 ወር ደግሞ ውጣ ተባልኩ። ምክንያቱም ሲያገላብጡ ምንም ሊያገኙ የቻሉት ነገር የለም ከኔ። ምክንያቱም አንዳንድ ጊዜ ሰው ዝም ብሎ ታርጋ ይለጥፍብህ የለ። እኔ እንኳን የፖለቲካ ሰው ልሆን እኔ ለራሴ ሩጦ አዳሪ ልጆችን ማስተዳደር ነኝ እና ተደርጎ የነበረው ሳይንስ ሌላ ነበር። ጨዋታ ወዳዱና በራሱ መቀለድ የሚቀናው ሰሜ ስለሱ ከተሰጡ ስያሜዎች ጋር አያይዞ የተናገረው የሚከተለውን ነበር። እኔ በነገራችን ላይ 3 ስም አለኝ። አሁን ሰሜ ሞባይል ታውቁታላችሁ? ምንድነው? 3310 ትንሿ ጠንካራው ያለችም ከንቱኑ በፊት ያለች ከንቱኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደሌው አለ። አዎ ከበደሌው ቀጥላ የመጣች 3310 የምትባላለች እና ቢሰበረ መኪና ላይ ታኳርጋት ሁሉ መልሳ ወጣ ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀ ይጠብቃለሁ። እዛች ጋር አሁን መብራት ምን ማርገውባታል እየጠበቅኩ እያለ
የት ነህ ብሎታል መሰለኝ እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል እሱ ሲለው መስታወት ዝቅ አድርጌ ነበር ምንድነው የምታወራው አንተ ሲለው እኔ እሱም እዚህ ሆነ ያለ የድልድዩ ባለቤት ራሱ እዚህ ነው የመጀመሪያ ኢትዮጵያውያን የድልድይ ባለቤት እንዴ ሰማይቶ በጣም እኔ ቤት አለ እንግዲህ መኪና አለ ምናምን ልትል ይችላል ድልድይ ያለው ሰው ሀብተ ጊዮርጊስ ቀጥሎ ሰሜ ነው ከዛ ሰሜ ሰይፍሻ እንትና ሳሙኤልን ታውቀዋለህ ሳሙኤል ፍቅሬ አዎ ሳሙኤል ጋዜጠኛው ስማ ሰሜ ያለኝ ብሔራዊ ቲያትር እንዲያገኘኝና አልኩት በጣም የሚገርምህ ነገር ስም ይወጣልን እኮ 3 ሰዎች ነን አለኝ እሺ የኔን ሰምቻለሁ ደግሞ ያንተ የኃይሌን አውቃለሁ ያንተ ደግሞ ምንድነው ሰው ሰሜ ኃይሌ ሩጦ ሰሜ ተገልብጦ ሳሙኤል አፋጦ በስማቸው መንገድ ተሰየመላቸው ይሄ ዛሬ ሰኔ 8 2018 ወይም እንደ ፈረንጆቹ ዘመን አቆጣጠር ጁን 15 2026 በድንገተኛ ህመም ከዚህ ዓለም በሞት ለተለየው የድምፃዊ ሰማኸኝ በለው ቤተሰቦች፣ ወዳጅ ዘመዶችና አድናቂዎች ምንጊዜም ሚዲያ የተሰማውን ሐዘን እየገለጸ መጽናናትን ይመኛል። የሟችን ነፍስ ይማር። ተወልደ በየነ ተቦርነ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ